መስጂዱን አቃጠሉት። ትልቁ መስጂድ አልረሱል መስጂድ የሃይማኖት መመራቸው አያቱላ መልእክት የሚሰጡበት መስጂድ ነውና ተቃዋሚዎች አንድደውታል። ይህ ብቻ አይደለም። ብዙ ነበሩ የተባሉ 4000 የሃይማኖት ተቋማት መዘጋታቸው የዋና ፕሬዝዳንት እንደነው ነው አይደለም የምታዩት። ይህ ሁሉ ጃሂልነታችን ነው። ጭራሽ ሙስሊም ሆነ በዚህ እንዳፍራለን አይደለም። አንዳንድ ሰርግ ቤት ወይ ሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን በጣም ስለዚህ እጃችንን መዳስ እስኪ ማን ነው ወንድ ሆነ ይሄን ነብዩ መሐመድ አለይሂ ሰላቱ ወሰለም ሱና ሐይ ያደርግ እንጂ ሰውየው ስለዚህ ቀሚስ ስንቶቻችን እናውቃለን? በገዛ ወንድሟ ስለተደፈረችው ሴት ምን ያህል እናውቃለን? ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ። በዛሬው ቪዲዮ ሙስሊሞች እጅግ በጣም የሚወዱት ታላቁ መስጊድ ተቃጥሏል። እንዴት ተቃጠለ፣ በምን ምክንያት እነማን ናቸው ያቃጠሉት፣ ይህን የማስመለክታችሁናል ማለት ነው። እንዲሁም ደግሞ በርካታ የሃይማኖት አብያተ ክርስቲያናት እየተዘጉ ይገኛሉ። ለምንድን ነው የተዘጋው? መንግስት ምን አድርጉ ነው የሚል፣ እንዴት ቤተክርስቲያን ይዘጋሉ የሚሉ ተቃውሞች የተነሱ ይገኛሉ። በምን ምክንያት ተዘጋ፣ ለምንድን ነው የተዘጋው የሚለውን የማሳያችሁናል ማለት ነው። እንዲሁም ደግሞ እፎ የተባለ ግለሰብ አንድ ሙስሊምን ጣቱን እንዲጠባ አድርጎታል። ጣት አስጠብቶታል። በምን ምክንያት ነው? እንዴት ሆነ? ይህ እጅግ በጣም ብዙዎችን ያወዛገበና ያስጨነቀ የሚያሳዝን ጉዳይ ሆኗል። ይሄንን የማስመለክታችሁና ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮ ላይክ ማድረግ ጀምሩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የዛሬውን ቪዲዮ የምንጀምረው እጅግ በጣም ድንቅ የሆነ አንድ ቪዲዮ አሳያችኋለሁ። አንዲት እህታችን ምንድን ያደረገችው? ብዙዎች ወጣቶች ተስፋ ቆርጠው ብዙ ነገር ወደ ስደት በረሃ ያሉ በሚሞቱበት በስራ ማጣት በልዩ ልዩ ምክንያት ተስፋ ቆርጠው ወደ አላስፈላጊ ነገር በሚገቡበት ሰዓት አንዲት እህታችን ግን ያደረገችው ለብዙዎች አስተማሪ ነገር ሆኖ ስላገኙት ይሄን ቪዲዮ አሳያችኋለሁ ማለት ነው። ቪዲዮ እንደተመለከታችሁት እናንተም የተሰማችሁን ሐሳብ አስተያየት በኮሜንት ላይ ጻፉት። እህቲቱን ይችን እህት ምንድነው የምትሏት? ሐሳባችሁን እንድትገልጹ። የተጣለሰ ወጥቶ የተሰደደ ይችን እህት በደንብ በጥሞና በማስተዋል ተመለከቷት። እንግዲህ አንድ እጇ በጦርነት አታለች ማለት ነው። በጦርነት ምክንያት አንድ እጇን በዚህ ልክ እንግዲህ ተቆርጧል። ነገር ግን ተስፋ ባለመቁረጥ ህይወት ይቀጥላል በሚል በልዩ ልዩ መንገድ እንደምትመለከቷት እንግዲህ በአንድ እጇ ፍጹም ይሁን ደግሞ ቀኝ እጇ ነው የተቆረጠው ማለት ነው። ነገር ግን በግራ እጇ ምሰሆን ኪሮስ ተመለከቱ። እንዲህ አይነት ድንቅም እህቶች ድንቅም ተስፋ የማይቆርጡ ታላላቅ ሰዎች አሉ። በእውነት ምን ተሰማችሁ? ይችን ሴት ብታዩ ምን ተሰማችሁ? ብዙዎቻችን ሙሉ አካል ሙሉ ህይወት ሙሉ ጤና ይዘን ተስፋ የምንቆርጥ ምሬት ውስጥ ያለንን እግዚአብሔር ይመስገን የማንል ሰዎች ነን። እናንተ ማቴሪያሊስቶች ናችሁ። በማቴሪያሊስት እንትን ነው የምትሄዱት። አሁን ውስጡን ነገር አታውቁም። ማቴሪያሊስት በሚታይ ነገር የማናየውን ነገር እንዴት ማመን እንችላለን የሚለው ነው። እኛን አሁን አይዲያሊስት የሚል ስያሜ ተሰጥቶታል አይደለም? ሐሳባውያን በሐሳብ ብቻ የሚያምኑ ነው። በሐሳብ የምናምነው እኮ ተጨባጭ ነገር ይዘን እኮ ነው። ይሄ እኮ ሃይማኖት በእጅ ብልጫ ወይም በፍልስፍና እየተገኘ አይደለም። ተጨባጭ ሆነ ራሱ በራሱ ሙት የሚያነሳ ድው የሚፈውስ ጎባጣ የሚያቀና ብዙ ሺህ ዓመታት የሞቱትን አስነስቶ የሚያሳምን እምነት ነው። ታዲያ ይሄ እንዴት ሐሳባዊ ሆነ? ትልዩ ተአምር ያለው ነው እኛ የምንከተለው። እኛ ቤተክርስቲያን ከኦሪቱ ጀምሮ እስካሁን ያለው ትልቅ ተአምር ያንን አይተን ተጨባጭ አይተን አንድ ሰው አጥንቱ ተከስክሶ መላሱ ተቆርጦ ጥርሱ ረግፎ አይኑን አውጥተውት እንደገና ተመልሶ አካል ገዝቶ ሲመጣ ይሄ ነው ሃይማኖት። በእውነት የሚደንቁ ድንቅ አባት ናቸው። እንግዲህ ትውልዱ አብዛኛው ማቴሪያሊስት ሆኗል። ቁሳዊ ነገር የሚገዛው እንጂ ሐሳብ የሚገዛው በሐሳብ ልልና የማይራመድ ቁሳዊ ነገርን ብቻ የተማረከ ሆኗል። እጅግ በጣም ድንቅ በሆነ አገላለጽ ነው የገለጹት እኒህ አባት። እጅግ በጣም ምን ተሰማችሁ? በእርግጥ መስጊድ የተቃጠለ የት ነው? ለምንድን ነው የተቃጠለው? በምን ሁኔታ ነው የተቃጠለው? እስኪ ቪዲዮ ነው። መስጂዱን አቃጠሉት። ከሰሞኑ በኢራን በነበረው ተቃውሞ በዋና ከተማዋ ቴህራን የሚገኘው ትልቁ መስጂድ አልረሱል መስጂድ የሃይማኖት መመራቸው አያቱላህ ካሚሊ ብዙ ጊዜ መልእክት የሚሰጡበት መስጂድ ነውና ተቃዋሚዎች አንድደውታል። ይህ ብቻ አይደለም። በኢራን ታሪክ ትልቅ ቦታ ያለው ቃሲም ሱሌይማኒ ይህ ሐውልቱን አፈረሱት። ይህ ሰው ማለት ነው የሳህ ቤተሰብን የንጉሳን ቤተሰብ በመደምሰስ የአሁን ያለውን የኢስላሚክ ሪፐብሊክ ኦፍ ኢራን እንድትመሰረት ትልቅ አስተዋጽኦ የነበረው ይህ ትልቅ ጀነራላቸውና ይህ ብቻ አይደለም። በኢራንና በኢራቅ ጦርነት በነበረው ወቅት ማለት ነው ኢስላሚክ ሪፐብሊክ ኦፍ ኢራንን በመምራት ድል ያስገኘላቸው ቃሲም ሱሌይማኒ ሐውልቱን በምትመለከቱት መልኩ እንግዲህ አቃጥለውታል።
ስለ መስጂዱ ስናወራ አሁን ባለው በተቃውሞ ብቻ ማለት ነው ከ30 በላይ የሚሆኑ መስጂዶች እንግዲህ መቃጠላቸው ተሰምቷል ማለት ነው። ብዙ ኢራናውያንም በቪዲዮ ላይ እንደተሰማው ከሆነ አሁን ላይ የኢስላማዊ መንግስት በቃን እያሉም ይገኛሉ ማለት ነው። እንግዲህ በተለይ የዚህ መስጂድ መቃጠል የዚህ ጀነራል ሐውልት መቃጠል አሁን ላይ ማለት ነው ተቃውሞ ምን ያክል ደረጃ እንደደረሰና አሁንም ቢሆን ቶሎ ካልተቆጣጠሩት የኢራን መንግስት ማለት ነው ወደ አስከፊ ደረጃ እንደሚሄድ እየተነገረ ነው። እስካሁን ባለው መረጃ 40 ሰዎች ሲሞቱ ከ2 ሰዎች በላይ ታስረውበታል ተብሏል ማለት ነው። የሟቾች ቁጥር በዚህ የሚቀጥል ከሆነም ሊጨምር ይችላል ተብሏል። 13ኛ ቀናቸውን ይዟል የኢራን ህዝባዊ አመጾች። የምትመለከቱት ባንዲራ እንግዲህ የሻህ ወር ደግሞ በኢራን ከ1979 ዓ.ም በፊት ተገዛበት የነበረው የንጉሳዊ አገዛዝ ይጠቀምበት የነበረው ባንዲራ ነው። በመሀል ቴህራን ውስጥ ነው እንግዲህ ይህንን ባንዲራ ይዘው ሰዎች የወጡት። በተጨማሪ አልጋ ወራሽ ነኝ ብሎ የሚያስበው የቀድሞ የንጉሳዊ አገዛዝ አልጋ ወራሽ የሆነው ሬዛ ፓህላቪ የተባለው ሰውም ወደ ኢራን ለመምጣት ዝግጁ ነኝ፣ ኢራን ህዝብን ለማስተዳደር ዝግጁ ነኝ፣ ያው ዋናው ገልብጡ እንጂ እናንተ የእስላሚክ ሬጂሙን ገልብጡ እንጂ እኔ ለማስተዳደር ዝግጁ ነኝ፣ ወደ ኢራን እመጣለሁ የሚል ነገርም እያስተላለፈ ነው የሚገኘው። ከጀርባ የምትመለከቱት ደግሞ ቴህራን ውስጥ የሚገኘው አልረሱል የሚባለው ትልቅ የሚባለው መስጂድ ነው። አይ ዶንት ቲንክ ኢትስ ዘ ቢግስት ግን ትልቅ የሚባል መስጂድ ነው። የምትመለከቱት እንግዲህ ፕሮቴስታንቶች ደግሞ አማጺዎች የምትመለከቱት እንትን አንድዶታል ደግሞ መስጂዱ አንድዶታል። ብዙ ጊዜ አርባ አያቶላ አሊ ካመኒ እዚህ መተው ነው ጸሎት የሚያደርሱ ተብሎ ይታሰባል። ሁለት ትልልቅ የሚባሉ ከቴህራን ቀጥሎ ያሉት ሁለት ትልልቅ የሚባሉ ከተሞች በአሁኑ ሰዓት ላይ በፕሮቴስታንቶች ደግሞ በአማጺዎችና በእንደዚህ አመጽ አስነሾች ቁጥጥር ስር ነው የሚገኙት ማለት ነው። ምንም አይነት ፎርስ ቢጠቀሙም እነዚህን አመጾች ሊያስቆሙ አልቻሉም። የተለያዩ የአይአርጂሲ ወር ደግሞ የኢስላሚክ ሬቮሉሽነሪ ጋርድ ኮር የሚባሉት የነሱ አብዮት ጥበቃው ማለት ነው የነሱ አመራሮች ራሱ በተቃዋሚዎች የተገደሉ ነው የሚገኙት። ብዙ ሰዎች የነ ሲአይኤ እና የነ ሞሳድ ስራ ነው እነሱ ናቸው ይሄ ነገር ኦርኬስትሬት ያደረጉት ደግሞ ይሄ ነገር ያቀነባበሩት የሚል ነገር ተናግረዋል። እንደምመለከቱ ከሆነ የፈለገ ቢያቀነባበሩት ይሄን የሚያክል ህዝብ አንድ ላይ ኮንትሮል ማድረግ ለነሱም ከባድ ነውና የምትመለከቱት ህዝቦች ያው ውስጣቸው የነበረው ነገር አይ ቲንክ ለኳሽ ነው መሰለኝ የፈለጉት እንደምትመለከቱት ማለት ነው። ጃንዋሪ 31 በፊት ደግሞ አያቶላ አሊ ካሜኒ ከስልጣናቸው ይነሳሉ የሚባል ቁማር ሰዎችም ጀምረዋል። 20% ቻንስ አለው የመነሳታቸው የሚባል ነገር ማለት ነውና ኦዱሉ የተሰጣጡ ነው የሚገኙት በአሁኑ እንደ ቀልድ ሹ ሜከር ደግሞ የጫማ የሚሰሩ ሰዎች ያስነሱት የኢንፍሌሽን አመጽ እንደምትመለከቱት ሪጂሙን ደግሞ አገዛዙን ራሱ ስጋት ላይ እስከመጣል ደርሷል የምትመለከቱትና ኢንተርኔት ሙሉ በሙሉ ጠፍቷል በኢራን ውስጥ። እንግዲህ ስታርሊንክ ነው አሁን እየሰራ የሚገኘው የኢላም በኢራን በተነሳው እንግዲህ ታላቅ ተቃውሞ ኢራን ውስጥ የሚገኘው ታላቁ መስጊድ ተቃጥሏል ማለት ነው። የሚተቃጠለው በራሳቸው በሙስሊሞቹ ተቃውሞ ማለት ነው። እጅግ በጣም ያሳዝናል። ይህ እንዳይሆን በሁላችንም እንመኛለን። የሙስሊም ምንድነው አንተ ቤት ሲንኳኳ ይሰማል ከኔ ቤት እንዲለው ማለት ነው። ሙስሊሞች ይህ ባይሆንባቸው ጥሩ ነበረ። ምክንያቱም ተቃውሞውን በሌላ መልኩ ቢገልጹት የተሻለ ይሆን ነበረ። ነገር ግን የሚያመልኩበትን አምልኮ የሚፈጽሙበትን መስጊድ አፍርሰዋል፣ አቃጥለዋል ማለት ነው። ተቃውሟቸው እጅግ የበረታ ነው። በዚህ ምክንያት ብዙዎች አዝነዋል፣ ተቆጥተዋልም። እንግዲህ ተቃውሞ ግን በአንድ ልብ በአንድ ቃል ተናጋሪነት የገንዛ መስጊዳቸውን ያቃጠሉበት ምክንያት የኢራን መሪው አያቶላን በመቃወም የተነሳ ማለት ነው። እጅግ ያሳዝናልኝ። እስኪ ከዚህ አንጻር ደግሞ ይህንን ቪዲዮ እንየው። ህዝቡን ሲበዘብዙ ነበሩ የተባሉ 4000 የሃይማኖት ተቋማት መዘጋታቸው ተሰማ። የሩዋንዳ ፕሬዚዳንት ፖል ካጋሜ እውነተኛ እምነትን ከማስፋፋት ይልቅም የሀገሪቱን ዜጎች እየበዘበዙ ናቸው ሲሉ በአገሪቱ ውስጥ በፍጥነት እየተስፋፋ የመጣው አብያተ ክርስቲያናትን ወቅሰዋል። ዜጎች በሃይማኖት ሽፋን ለብዝበዛ መዳረጋቸውን አብዝተው በመናገር የሚታወቁት የሩዋንዳው መሪ ፖል ካጋሜ በሀገሪቱ በከፍተኛ ፍጥነት እየተስፋፋ መጥቷል ያሏቸውን አብያተ ክርስቲያናትን በሰላ ቃላት ተችተዋል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ለተጨማሪ ወቅታዊ አዳዲስ መረጃዎች ፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሆናችሁ እንዳሰ እንደ ነውር ነው አይደል የምታዩት? ይህ ሁሉ ጃሂልነታችን ነው። ጭራሽ ሙስሊም ሆነን በዚህ እናፍራለን አይደለም? አንዳንድ ሰርግ ቤት ወይ የሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን ተጠርተን ስንሄድ እጃችንን መዳስ እስኪ ማን ነው ወንድ ሆነ የነብዩ መሐመድ አለይሂ ሰላቱ ወሰላምን ሱና ሐይ ሊያደርግ የሚችለው? ይሄ መሰልጠን ይባላል። ኦኬ እዚህ ጋር የምንለሰው ሱና ነው። ነብያችን አይደለም ጣትን ይቅርና መበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብሏል። ሐዲስ ሶሒህ ሐዲስ ይሄ መሰልጠን ይባላል። መልካም ኡስታዙ የተናገረው እንግዲህ ሳሂህ ቡኻሪ 5456 ላይ ይገኛል። ናሬትድ ኢብን አባስ እንደተረከው the prophet said ነብዩ እንደዚህ ያለ when you eat do not wipe your hands till you have licked it ከበላችሁ በኋላ እጃችሁን እንዳጠርጉ አስቀድማችሁ ጣታችሁን ላሱት አለ። or had it licked by somebody else ወይንም በሌላ ሰው ጣቶቻችሁን አስጠቧቸው አለ። ይህንን መረጃ ለምን አመጣው መሰላችሁ? አንደኛው ኡስታዝ ምን አለ መሰላችሁ? እኛም ሞክ ለማድረግ ስለ አባታችን ሀቢብ አነሳና
ምግብ ስትመገቡ በእንተ ሀቢብ እያላችሁ 3 ጊዜ ከተበላችሁ ወይንም ከበላችሁ ምግቡን ትማራላችሁ፣ ለልጅ ልጆቻችሁ ምህረትን ያሰጣል። ስለዚህ በእንተ ሀቢብ እያላችሁ ብሎ ሞክ ለማድረግ ሞክሮ ነበረ። ክርስቲያኖች ያው እንደምታውቁት ምግብ ከመመገባችን በፊት ምግቡ ሲቀርብልን አቡነ ዘበሰማያት ይባላል። ከዛ በኋላ ግን ምግቡን ከበላን በኋላ ያንን ምግብ ለሰጠን እግዚአብሔር ምስጋና እናቀርባለን። ስብሐት ተብሎ ምግቡ ከመነሳቱ በፊት በዙሪያችን አብረው ከሚበሉ ጋር በእንተ ሀቢብ ብለን ያንን የሰጠንን እግዚአብሔር እናመሰግንና እንበላለን ማለት ነው። ይህም ምንድነው? እሱ አባታችን ሀቢብ በረከታቸው ይደርብንና ታላቅ ቅዱስ አባት ናቸው። ጣዖትን ክደው እግዚአብሔርን ብቻ በማምለክ አንድ ቃል ኪዳን ተሰጥቷቸዋል። እሱም ቃል ኪዳን ምንድነው? ሰዎች ምግብ ከተመገቡ በኋላ በእንተ ሀቢብ ብሎ የእግዚአብሔርን ስም ለሚያመሰግን ምህረት እስከ ልጅ ልጅ እንደሚሰጥ ቃል ኪዳን ተሰጥቷቸዋል ማለት ነው። በዚህም መሰረት በረከት እናገኛለን። እግዚአብሔርን እያመሰገነ በሳቸው የሚጠራ ማለት ነው። ልክ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 40 አካባቢ ጀምሮ ነቢይን በነቢይ ስም ለሚቀበል የነቢዩን ዋጋ ያገኛል እንደሚለው እንዲሁም ደግሞ ተነኝ ውስጥ አንዱ እንኳን ታናሽ ውሃ ቢያጠጣ ትልቅ ዋጋ እንደሚያገኝ ስለተናገረ እግዚአብሔር ሰው በሳቸው ስም እግዚአብሔርን ብናመሰግን እኛም በረከትን እናገኛለን ማለት ነው። ነገር ግን ሌላ ታሪክ አለ በእስልምናው። እንግዲህ ምግብ ከበላ በኋላ በረከት ለማግኘት ከጠገበ በኋላ ምንድነው ማድረግ ያለበት? ጣቱን ሰዎችን ያስጠባል። ምግብ መብላቱ ነው የሚሻለው 3 ጊዜ ወይንስ 3 ጊዜ ና ጣቴን ጥባ ብሎ አብሮት የተቀመጠን ጣቱን ማጥባት? ሸራተን ሆቴል ሄዳችሁ አንድን ባለሀብት ሄዳችሁ ና ጣቴን ጥባልኝ በሉት እስቲ፣ በሽጉጥ ይደፋሃል። እንዳትሞክሩት። ይሄ የሙሐመድ ሱና ነው። ግን መታጠብ የለባችሁም፣ ጣት መጥባትና ማስጠባን ያለባችሁ ብሏል። ይሄን ቪዲዮ አዳምጡት። እንዴ ራምዚ ሶፍት እያለ እጅን ለምን ትልሳለህ? አይደለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ይህ የተረሳ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው። በረካው የምግቡ በረካ የት ላይ እንደሆነ አይታወቅም። ከወንድማችን እፎይ ጋር በተያያዘ እንግዲህ እነዚህ ወጣቶች ሙስሊሞች እጃቸውን በመላስ ጣታቸውን ጠብተዋል ማለት ነው። እንግዲህ የእስልምና እንደ ባህል ነው የሚቆጠረው። ብዙ ጊዜ እስላም ወንድሞች ጓደኞች አውቃለሁ ተመገቡ ሲጨርሱ ይልሳሉና ብዙ ጊዜ አንተንም እንደምትልስ አትላስ እንደዚህ እንባባላለን። ያው እንደ ሃይማኖቱ አሰርድቶኝ አያውቁም፣ ሃይማኖታችን ነው እንደዚህ ይናገራል ባይሉም ግን ልማድ መስሎ ነው የማውቀው፣ እንደ ልማድ ነው የማውቀው። እንግዲህ እፎይ ደግሞ በውስጥ በሚያውቀው በቁርአናቸው ምክንያት የተነሳ እንደሆነ እንደዛ ገልጿል ማለት ነው። በዚህ ጉዳይ ብዙም እውቅናው ስለሌለኝ አስተላልሰጥም። ነገር ግን ሙስሊሞቹ የምታውቁት ካላችሁ ያን ማድረግ ትችላላችሁ ማለት ነው። አስተያየት መስጠት ትችላላችሁ። ደግሞም እንደ ሃይማኖታችሁ እንደ ስርዓታችሁ ብትቀጥሉ ነውር የለውም። ስሙኝማ፣ ስለዚህ ቀሚስ ስንቶቻችን እናውቃለን? በገዛ ወንድሟ ስለተደፈረችዋ ሴት ምን ያህል እናውቃለን? በመጽሐፍ ቅዱስ ላይ በጣም የምታሳዝነኝ አንጀቴን የምትበላኝ ሴት አለች። ያችም ሴት ትዕማር ትባላለች። ትዕማር ማለት የቅዱስ ዳዊት ብቸኛ ሴት ልጁ ነበረች። ሌሎች ወንዶች ነበሩ። እናም ትዕማር በጣም መልከ መልካም፣ የተዋበች፣ የተከበረች፣ በጣም ትሁትና ተወዳጅ ሴት ልጁ ነበረች። ምን እንደሆነ ታውቃላችሁ? ከወንድሞቿ መካከል አንድ አምነን የሚባል ወንድም ነበራት። ይህ አምነን የሚባለው ወንድሟ በቃ ለሴጣን የተመቸ ለሴጣን የሚገዛ ሰው ነበር። በዚህ ምክንያት በእሷ ፍቅር ይወድቃል። ማለቴ በእህታዊ ፍቅር ሳይሆን በሴጣናዊ ፍቅር መሰቃየት ይጀምራል። እሷን በመፈለግ በመመኘት ስሜት በጣም ይሰቃያል። እስከ ህመም ደረጃ ደርሶ ነበር፣ በፍቅሯ በመሰቃየቱ ምክንያት ማለት ነው፣ በራሱ በገዛ እህቱ። እና ይህንን ነገር ያየ አንድ ወዳጁ ቀርቦ ይጠይቋል። ልክ አይደለህም፣ ሰውነትህም በጣም ቀንሷል ብሎ ሲጠይቀው ይነግረዋል። እህቴን ልክ ባልሆነ ስሜት እያየኋት እየተመኘኋት ነው ይለዋል። ታዲያ እኮ ይሄ መፍትሄ አለው፣ መፍትሄ ይሆናል ያለውን ሀሳብ ያቀርብለታል። አምነንም የእሱን ምክር ሰምቶ አባቱን ቅዱስ ዳዊት ይጠራና አሞኛል እና ትዕማር መታ እንድታበስልልኝ እፈልጋለሁ ይለዋል። ቅዱስ ዳዊትም ትዕማርን ወንድምሽ ታሟል፣ ሂጅና ተንከባከቢው ሲላት ሄዳ አምነንን መንከባከብ ትጀምራለች። አገልጋዮቿን ይዛ ሄዳ ማለት ነው። እየተንከባከበችው እያበሰለችለት እያለ ይጠራትና ሁሉንም አስወጫቸው ይላታል። ከዛም ሊነግራት ይሞክራል። እሷም ወንድሜ እንደዚህ አይነት አስነዋሪ ነገር አታድርግ፣
በእግዚአብሔር ዘንድ የተዋረደ ነው፣ እኔም አንተም እንዋረዳለን እያለች ትለምነዋለች። ግን እሱ አልሰማትም። አስነወራት ማለት ደፈራት ማለት ነው፣ የገዛ ወንድሟ። ከዛ ወዲያውኑ አገልጋዮቿን ጠርቶ ይቺ የረከሰች ሴት አስወጡልኝ አለ። ለአይኑ አስጠላችሁ። ትዕማር እያለቀሰች ቀሚሷን ቀዳ ወጣች። አሁን ላይ እኛ ሴቶች ፓሪ ነው እያለን የምንለብሰው የተቀደደ ቀሚስ በዛ ማለቴ ከዛ ክስተት የመጣ ነው። ትዕማር የቀደደችው ቀሚስ ማለት ነው። ያ ማለት ክብሬን አጥቻለሁ፣ ተዋርጃለሁ፣ ተነውሬያለሁ የሚለውን ለማሳየት ነው። ትዕማር ቀሚሷን ቀደደች፣ አዘነች፣ አለቀሰች። ቅዱስ ዳዊቱም የተፈጠረውን ነገር ሲሰማ አዘነ፣ አለቀሰ፣ ግን ምንም አላለም። ወንድሟን ሄዶ ለምን እንደዚህ ያደረግክ አላለውም። እናም ስለተቀደደው ቀሚስ ያወቅኩት በዚህ ነው። ቤተ ክርስቲያናችን ኦርቶዶክሳዊ አለባበስን የምታስተምረው ለዚህ ነው። ሴቶች እንዴት መልበስ አለባቸው፣ ምን መልበስ አለባቸው፣ ምን አይነት አለባበስ መልበስ አለባቸው የሚለውን የምታስተምረው። ወንዶችም ጸጉራቸው ምን አለበት፣ አለባበሳቸው ምን መልበስ አለበት የሚለውን ወንድ የሴትን ሴትም የወንድን አትልበስ የሚለውን መጽሐፍ ቅዱሳዊ ቃል ይዛ የምታስተምረው በዚህ ተነሳ ነው። እንግዲህ አለባበሳችን በዚህ ልክ ነው። ሴቶች ያለማወቅ በኋላም በፊት በኩልም ቅድ የሚያስረዝሙ እህቶች አሉ። ምክንያቱ ምንድን ነው የሚለው የሚታወቅ ነው። ክብረ ንጽህናን ያጣች፣ ከክብር ያነሰች፣ ድንግልናን ያጣች ሴት እንግዲህ በመጽሐፍ ቅዱሳዊ ስርዓት በፊት ለፊቱ ቀዳ ከክብር አሳንሰውኛል፣ ነውሬን ክብሬን አንስተውብኛል፣ ክብሬን ወስደውብኛል፣ ድንግልናን ነጥቀውኛል ስትል እንግዲህ በዚህ ልክ ይገለጻል ማለት ነው። በኋላም ሲገደ ራሱን ቻለ መጽሐፍ ቅዱሳዊ አስተምሮ ስላሉ አለባበሳችንን ጠንቀቅ አድርገን እንዲያው በሚሆን ያው በዕብራውያን ባህል በዛ ልክ በመጽሐፍ ቅዱስ ስለተገለጸ ማለት ነው። ያም ቢሆን ኢትዮጵያዊና ኦርቶዶክሳዊ ባህል ስላለው አለባበሳችን በአማረ በሚገባ በጎን በኩል የሴቶች ቅድ እንዲኖረው ተደርጎ ሊያራምድ በሚችል መልኩ እንዲሰራ ቤተክርስቲያን ታስተምራለች ማለት ነው። እንግዲህ ይህንን ሁላችንም ልብ እንበለው። በተለይ እህቶች በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን እስኪ ስጡበት።